ሰላም ውድ ኢትዮጵያውያን እንደምን አላችሁ? ሰላም ውድ ቻናል ቤተሰቦች፣ ዛሬ እንግዲህ እንደስከዛሬው በአስቂኝ ወይም በድራማቲክ ቪዲዮ አይደለም የመጣሁት ማለት ነው። እስካሁን ባየሁት መረጃ መሰረት አብዛኛው በሚባል ደረጃ የዚህ ቻናል ቤተሰቦች አፍላ ፍቅር ድራማን ተከታተላላችሁ ማለት ነው። እንግዲህ ይህን ቪዲዮ ልሰራበት የቻልኩት ዋነኛው ምክንያቴ ቦቼራና ቀስቴ ከአዲስ አበባ ወሎ ሀይቅ ድረስ በመሄድ የሰሩት ስራ ስላስገረመኝና ከአእምሮ የበላይ ስለሆነ ሁላችሁም ቪዲዮውን አይታችሁታል ብዬ አስባለሁኝ። ካላያችሁት ደግሞ ከመጨረሻ አስቀምጥላችኋለሁኝ። እንግዲህ ቦቼራ፣ ቀስቴ እንዲሁም ሙክታር ከአዲስ አበባ በመነሳት ወሎ ሀይቅ እንግዲህ እስካሁን ድረስ ማንም ጎብኝቷቸው የማያውቀውን በሀይቅ ጃር አካባቢ የሚገኙ ስደተኞችን ሰፖርት አድርገዋል ማለት ነው በአቅማቸው። ይህ እንግዲህ እነሱ ያደረጉት ነገር ቀላል አይደለም። እንዲሁም ለሌላው ትልቅ ትምህርት ነው ያሰማሩት ብዬ አስባለሁ ማለት ነው። ምክንያቱም እዛ አካባቢ የሚገኙ ተፈናቃዮች እስካሁን ድረስ ማንም አላያቸውም ነበር ማለት ነው። ከ5 ዓመት በላይ ቆይተዋል። ስለዚህ ቦቼና ቀስቴ ያደረጉ ነገር እንደ ቀላል የሚታይ ነገር አይደለም ማለት ነው። ለብዙዎች መንገድ ነው የከፈቱት። መሄድ ለሚፈልጉ ደግሞ መንገድ አሳይተዋል ማለት ነው። ስለዚህ ለቦቼና ለቀስቴ እንዲሁም ለሙክታር አንዴ ኮሜንት ሴክሽን ላይ ገብታችሁ አጨብጭቡላችሁ ማለት ነው። በመቀጠል እንግዲህ እዛ ድረስ ሄዶ የሰሩትን ቪዲዮ አስቀምጥላችኋለሁ ማለት ነው። ቪዲዮውን እስከ መጨረሻው በማየት ቪዲዮአችንን ላይክ በማድረግ እስከ መጨረሻው ተከታተሉ ማለት ነው። እንዲሁም እናንተም ሰፖርት ማድረግ ተፈለጋችሁ ሰፖርት ብታደርጓቸውና ብትጎበኟቸው በጣም ደስ የሚል ነገር ነው ማለት ነው። ሰላም ውድ ኢትዮጵያውያን እንደምን አላችሁ? አሁን የምንገኘው በሀይቅ አካባቢ በሚገኝ ስደተኞች መጠለያ ካምፕ ውስጥ ነው የምንገኘው። ከ5 ዓመት በላይ የጃራ ካምፕ ነው። ከ5 ዓመት በላይ በጣም በአስቸጋሪ ሁኔታ ውስጥ ነው የሚገኙት። ማንም ያያቸው ድምጽ የሆናቸው ማንኛውም አካል የለም ከ2013 ጀምሮ እና እዚህ ቦታ እንድንገኝ ያደረገን ከማንም እገዛም ሳይጠይቅ ድጋፍም ሳንጠይቅ ሙክታር ወንድማችን ነው ለመጀመሪያ ጊዜ እዚህ ቦታ ላይ ተፈናቃዮችና ተጎጂዎች እንዳሉ ነግሮን እኛም በጉልበታችን ልናግዘው ይሄ ነው ብዬ ማልጠራው በጣም ብዙ ወጪ አውጥቶ ዱቄትና የተወሰነ ብስኩት ይዞላቸው የመጣው ማለት ነው። ሁላችንም መተጋገዝ አለብን። ይሄ ጉዳይ የሚቀጥል ነው። እነዚህ ሰዎች ወደ ቀያቸው ተመልሰው በሁለት እግራቸው መቆም አለባቸውና ሁላችንም ኢትዮጵያውያን ድምጽ ልንሆናቸው ልናግዛቸው ይገባል። የሙክታር ተግባር የሚደገፍ ቢሆንም ዘላቂ መፍትሄ ስላልሆነ ግን የሁላችንም ርብርብ ያሻዋልና እባካችሁ ሙስሊሞች በአላህ ኦርቶዶክሶች በእግዚአብሔር እነዚህን ሰዎች እናግዛቸው። ከተደላደሉበት ኑሮ በጦርነት ምክንያት ነው እዚህ ቦታ ላይ የተገኙትና ድምጽ ልንሆናቸው ይገባልና እባካችሁ ድጋሜ ልጠይቃችሁ ስለ እግዚአብሔር እነዚህን ሰዎች እንመልከታቸው፣ ድምጽ እንሆናቸው ላለው ሙክታር ምን ትላለህ? ያው ምንም አይደለም። ደጋግ ኢትዮጵያውያን የሀገሬ ልጆች እባካችሁ እነዚህ ሰዎች አስብ አድርጉላቸው። የትኛውን ቦታ ላይ ትግራይ የሚሆን ወደ ደብረ ብርሃንም የቻልነውን በአቅማችን አድርገናልና እኔም እዚህ አካባቢ እንደመሆኔ መጠን ያለውን ችግር ሰምቻለሁ። መጥቼ ባላያቸውም በአካል ያለው ነገር አንዳንድ ሰዎች ኢንፎርሜሽን ስለሰጡኝ በውስጥ ያው የማንንም ድጋፍ ሳልጠይቅ በራሴ እስከዛሬ ድረስ በቃ የሰው ፊት ላለማየት ብዬ ጌምም እየተጫወኩ ይሁን ምን የሚሆን ከማገኘው ሳንቲም ላይ የሆነ ነገር ቀነስ አድርጌ ወደ 25 ነው ከረጢት 50 ኪሎ ዱቄት እና 100 ካርቶን ብስኩት ይዘንላቸው መጥተናል። ይሄ ዘላቂ መፍትሄ ባይሆን ዘላቂ መፍትሄ እንዲሆንላቸው ድምጽ ለመሆን ያክል ነው። ያው ሌላውን ለማጠናከርና ለማበረታታት ነው። ሁላችሁም እየመጣችሁ ቢያንስ ጠይቋቸው ነው የምለው። ለወገን ደራሽ ወገን ነው። ሰውን ለመርዳት ደግሞ ሰው መሆን በቂ ነው። አመሰግናለሁ። እና እንደሰማችሁት ነው። እና እባካችሁ ድምጽ እንሆናቸው። ሰው ለመርዳት ሰው መሆን በቂ ነው። ሁላችሁም ደግሞ የኛን መርህ ተከትላችሁ እዚህ ቦታ የተገኘ ነው። እኔ ሙክታርና ወንድሜ ቀስቴ ነን እና ሁላችሁም ቲክታከሮችም ዩቲዩበሮች ተጽዕኖ ፈጣሪ ጋዜጠኛ ሰዎች እባካችሁ እዚህ ቦታ ተገኝታችሁ ድምጽ ሁኑ። ሙክታር ማመስገን የምትፈልገው በዚህ አጋጣሚ የረስቸው ነው። እኔ በብር ባግዛቸው በጉልበት ደግሞ እኔም ብለው ከአዲስ አበባ ድረስ ካሉበት ከሞቀ ቤታቸው እዚህ ወገናችን ችግር እኛም ችግራችን ነውና ያሉበት ሁኔታ ሂደን ማየት አለብን ብለው ቦቼራ በአፍላ ፍቅር ስሙ ቦቼራና ቀስቴ ወይም ለውል እና ካሜራማናችን ደግሞ ሙክታርም አለ ቪዲዮ ማን ነው ሌሎችም ወንድማችን ሀይቅም ላይ ያገኘነው ወንድማችን ያሳየናል። እነሱን በዚህ አጋጣሚ ሳላመሰግን አላልፍም። ሁለታችሁን አላህ ወይም ደግሞ የምታምኑት እግዚአብሔር ይክፈላችሁ ነው የምለው። ሌላ ምንም ማለት ነው። ዩሌ የሆነ ነገር እሺ፣ አመሰግናለሁ ወንድሜ ሙክታር እዚህ ድረስ እውነት ስላመጣኝ እግዚአብሔር ነው የምልህ። ከልቤ አመሰግናለሁ። እነዚህ እህቶች ወንድሞቼ እንዳያቸው ለነዚህ ድምጽ እንድንሆን ስላመጣኝ የምር አመሰግናለሁ። በመጨረሻ ማስቸግረው እናንተ ነው። እባካችሁ ኢትዮጵያ ውስጥ በጣም ትልቅ ተጽዕኖ ፈጣሪ ቲክቶከሮች አላችሁ።
ቢያንስ መታችሁ ቪዲዮ እንኳን ብትሰሩ በጣም ብዙ ሰው ጋር ይደርሳል እና እባካችሁ ቲክታከሮችም መታችሁ ቪዲዮ ስሩ። በዛ ላይ ደግሞ መርዳት የምትፈልጉ ሰዎችም ደግሞ እኛ ፖስት የምናደርገው ቪዲዮ ላይ እታች የነሱን ስልክ እናስቀምጥላችኋለን፣ የነሱ ማድራሻ እናስቀምጥላችኋልና በዛ ገንዘብ መላክም ትችላላችሁ። ለነሱ ነው የሚገባላችሁ ማለት ነው። በተረፈ ሁላችሁም ጸሎት አድርጉላችሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ያክብርልን።